አብዛኞቻችን የማናቀው ሰይፉ ፋንታሁን በአርቲስት ነጻነት ወርቅነህ ህልፈት ዙሪያ የተገለጠው የሰይፉ ድብቅ ማንነትና ያልተነገረ ውለታ። ሰይፉ ለምን አልተናገረም? የአብዛኞቻችን ጥያቄ ነው። ዛሬ በዚህ ቪዲዮ እንመለከተዋለን። አብራችሁን ቆዩ። ታዋቂው የቲክቶክ ሾው አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት በተለየው አርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎች ዘንድ አነጋግሮ ነበር። ሆኖም ግን ጋዜጠኛና ደራሲ ቴዎድሮስ ተክለ አረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነታና የሰይፉን ያልተገለጠ ማንነት ይፋ አድርጓል። ጋዜጠኛና ደራሲ ቴዎድሮስ በጽሑፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በሕይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩት ጥቂት የቅርብ ሰዎች ውስጥ አንዱ ነው ሲል ገልጸዋል። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ እንዳደረገም አስነብቧል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር ማለትም ከአሜሪካ የግል ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ ሲያደርግ እንደቆየም ገልጿል። ደራሲው እንዳስነበበው ሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ አመጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍ ነበርም ብሏል። ታዲያ ሰይፉ ለምን አልተናገረም የሚለው የብዙዎች አድናቂዎቹ ጥያቄ ነበር። በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበት ምክንያት የንቀት ወይም የቸልተኝነት ሳይሆን ትልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስ ገልጿል። ሰይፉና ጥቂት ወዳጆቹ የትናንቱ የቀብር ዕለት እንዳይመጣ አቅማቸው የፈቀደውንና ከዚያም በላይ አድርገዋል ያለው ጸሐፊው የልፋታቸው ውጤት መና ቀርቶ አርቲስቱ ማረፉ የተሰማቸው ጥልቅ ሐዘንና ቁጭት ዝምታን እንዲመርጡ እንዳደረጋቸውም አመላክቷል። ጋዜጠኛና ደራሲ ቴዎድሮስ የሰይፉን ስብዕና ሲገልጽ ሰይፉ ቧልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው ብለዋል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጅ የላከው ነው፣ ስሜ አይጠቀስ ብለዋል በማለት የራሱን ገንዘብ ለሌላ ሰው በሌላ ሰው ስም ሰጥቶ የሚረዳ የሰውን ክብር የማይነካ በችግር ላይ የማይጨፍር ሰው መሆኑን አስምሮበታል። ጸሐፊው ሲያጠቃልልም በቀብራችሁ ላይ ማቅ ለብሰው ከተገኙ ይልቅ ሳትሞቱ በሕይወት እያላችሁ የደረሱላችሁና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ሲልም አስተማሪ መልእክቱን አስተላልፏል።